በመንግስታችን ልዩ ትኩረት እየተደረገባት ባለችው በውቢቷ ፒያሳ አራዳ ፓርክ ፊት ለፊት ከ4 ኪሎና ሜክሲኮ በቅርብ ርቀት ላይ በሚገኘው ስታንዳርዱን በጠበቀው ሳይታችን ላይ ለጥቂት ቀናት በሚቆይ በታላቅ ቅናሽ ሜሪት ፕሮፐርቲስ ይዞላችሁ መጥቷል። ባለ 1 መኝታ 441 ሺህ ብር፣ ባለ 2 መኝታ 850 ሺህ ብር፣ ባለ 3 መኝታ ከ1.1 ሚሊዮን ብር ቅድመ ክፍያ ጀምሮ እኛ ጋር ያገኛሉ። እንዲሁም 70% ለሚከፍሉ 30%ቱን ድርጅቱ የሚችል ይሆናል። ታዲያ ይህን እድል የተመቻቸላቸው ለ10 ሰዎች ብቻ ስለሆነ አሁኑኑ ፈጥነው ከታች ባለው ስልክ ቁጥር ይደውሉ። ሜሪት ፕሮፐርቲስ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ አርብ ጥቅምት 7 2018 ዓመተ ምህረት አስተውዕሉ ተጋሩ ወዲ ወረደ ካብ አብይ ፀቂጣ ዝተዋህበቶ ተልእኮ ግን ከዓ ምፍላጥ ዘድልያ ሓንቲ የቲዴፍ የትግራይ ኃይሎች አመጽ ኢትዮጵያ ውስጥ ያሉ ብዙ ነገሮችን ለማስተካከል ለማስከን ያለው እድል እጅግ በጣም ሰፊ ነው። ሁሉም ነገሮችን ቆም ብሎ ለማየት ለመመርመር እድልም የሚሰጥ ይመስለኛል። የሆነ ነገር በመጣ ቁጥር እንዲየተዛባለ ይቃጥ ይቻላል። አሁን ሰሞኑን ማዳጋስካር ላይ አመጽ ነበር። ማዳጋስካር ኢትዮጵያ ስንት ነገር ትሆናለች። ስሪላንካ ሲባል ባንግላዴሽ ሲባል የሆነ ሀገር የሆነ ነገር በተፈጠረ ቁጥር እሱን እየተመኘን መቀጠል እንችላለን። አስራ 17 ዓመቷ ምናምንና ምንም ነው ይጠቅሳሉ። ስንት ዓመቷ ነው እንግዲህ 2 ዓመት በ15 ዓመቷ ጫካ ይዞ የህፃናት ወታደሮች በህፃናት ወታደሮች ሲጠቀሙ ነበር ማለት ነው። አሁን ለማነሳሳት ይጠቅማል ይበጃል የሚል ነገር አንዳንዴ ደግሞ በጋራ በደንብ ተመካክረው ስለማይዋሹ ይመስለኛል። አንዳንዱ ኑዛዜ ሆዋን ሁሉ እንዲህ ብላ ተናዘዘ ይችላል። ራስን የገደልኳት ማለት ነው። በወር 15,000 ብር የሚያገኙ ከድህነት ወለል በታች ያሉ ድህነት ማለት ይሄ ነው። ወር 15,000 ብር ማግኘት ነው። ይሄንን የሚያገኙ ይሄንንና ከዛ በታች የሚያገኙት ኢትዮጵያውያን 33% ናቸው። ሌላው ግን 67% ከዛ በላይ ገቢ አለው። ይሄ ሲቀለድበት የኖረ ነገር ነው። 15,000 ዶብ ቀደም ሲል እኮ የሆነ የሚኒስትሮቹ ምናምን ደሞዝ ነው እኮ እንደውም የኢትዮጵያ መንግስትን ደሞዝ እንትን ወስደን ራሱ ጠቅላይ ሚኒስትሩ እኮ ከድህነት ወለል በታች ናቸው እያልን ነበር ዘገባ የምንሰራው በደሞዝ ደረጃ ካየነ። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። ህዝባዊ ወያኔ ሓርነት ትግራይን በመቃወም መሳሪያ በማንሳት ያመጽ እንቅስቃሴ የጀመሩትና ራሳቸውን የትግራይ የሰላም ኃይል ወይም ኢፒኤፍ በማለት የሚጠሩት አማጽያን የቲዲኤፍ አባላት ያነሱትን ጥያቄ እንደሚደግፉ በይፋ አስታውቀዋል። የማንም ቡድን ታጣቂ አይደለንም በማለት የቲዲኤፍ አባላት ያሰሙት ተቃውሞ የእነርሱም ዋነኛ አጀንዳ እንደነበርም አስታውሰዋል። ሌሎች በትግራይ የሚንቀሳቀሱ ፓርቲዎችም አረናን ጨምሮ በጉዳዩ ላይ መግለጫ አውጥተዋል። በትግራይ የተነሳው የትግራይ ኃይሎች አመጽ ለምንና እንዴት እዚህ ደረሰ፣ ቀጣዩስ የጊዜ አስተዳደር ሁኔታ ምን ይሆናል የሚለው መነሻ ማድረግ ልዩነቱና ውዝግቡ እዚህ የደረሰበትን ጉዞ ባጭሩ ተመልክተናል። የፕሪቶሪያ ስምምነት በጥቅምት ወር 2015 በተፈረመ ማግስት ውስጡን ሲብላላ ቆይቶ በመጨረሻም የፈነዳው የህወሓት ክፍፍል በበርካታ አጀንዳዎች የታጨቀ እንደሆነ የሚገልጹት ሪፖርቶች አብይ ጉዳይ የነበረው ግን በጦርነቱ ወቅት ስትራቴጂካዊ አመራር ሰጥተናል ወይስ አልሰጠንም የሚል እንደነበርም ተመልክቷል።
ይህንን በዋናነት መነሻ ባደረገው ግምገማ ዶክተር ደብረጽዮን ገብረ ሚካኤል ከፓርቲ ሊቀመንበርነት እንዲነሱ ተወሰነ። ግምገማው ቀጥሎ ምክትል ሊቀመንበሯ ወይዘሮ ፈትለወርቅ ገብረ እግዚአብሔር ላይ ሲደርስና እርሳቸውም ከስልጣን መነሳታቸው የማይቀር መሆኑ ሲታወቅ በፓርቲው ስብሰባ ላይ በታዛቢነት ተሳታፊ የነበሩት የሰራዊቱ አዛዦች ግምገማውን በማስቆም በሽምግልና ማስተካከያዎች እንዲደረግ ወሰኑ። በዚህም መሰረት በግምገማው ከፓርቲ ሊቀመንበርነታቸው የተነሱት ዶክተር ደብረጽዮን ገብረ ሚካኤል በፓርቲው ሊቀመንበርነት እንዲቀጥሉ፣ በምክትል ሊቀመንበሯ ወይዘሮ ፈትለወርቅ ገብረ እግዚአብሔር ምትክ ደግሞ አቶ ጌታቸው ረዳ ምክትል ሊቀመንበር እንዲሆኑ ተደረገ። በታህሳስ ወር 2016 በዚህ መልክ በሽምግልና ውዝግቡን ለማቋጨት ቢሞከርም በመጋቢት 2016 አቶ ጌታቸው ረዳ የክልሉን ፕሬዝዳንትነት ከዶክተር ደብረጽዮን ገብረ ሚካኤል ሲረከቡ የተዳፈነው ልዩነት እየተገለጠና ውዝግቡ እየተባባሰ ቀጠለ። ዶክተር ደብረጽዮን ገብረ ሚካኤል ስልጣናቸውን አስረከቡ ቢባልም ስልጣን ላይ እንዳልነበሩ ግን ይታወቃል። ሲመሩት የነበረው የትግራይ ክልላዊ መንግስት በፕሪቶሪያው ስምምነት መሰረት ህገ ወጥ ተብሎ በመፈረጁ ዶክተር ደብረጽዮንም ስልጣን ላይ እንዳልነበሩ ይታወቃል። የህወሓት ማዕከላዊ ኮሚቴ በውዝግብ ለሁለት ተከፍሎ ባለበት ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊነቱን የሚመልስ ጊዜያዊ ሰርቲፊኬት በነሐሴ 2016 ሲሰጥ የቀድሞ ህጋዊነቱ አልተመለሰም የሚል ውዝግብ ተከተለ። ጊዜያዊ ሰርቲፊኬቱ ሙሉ በሙሉ ህጋዊ የሚሆነው የፓርቲው ጉባኤ ከተጠራ በኋላ ጉባኤው መሪዎችን ሲመርጥ በመሆኑ የዶክተር ደብረጽዮን ቡድን መስፈርቱን ሳያሟላ ጉባኤ አካሄደ። አቶ ጌታቸው ረዳንና ሌሎቹን ከፓርቲ አመራርነት በማስወገድ አዲስ ማዕከላዊ ኮሚቴም መረጠ። ይህንንም ተከትሎ አቶ ጌታቸው ረዳ ህወሓትን ስለማይወክሉ ከክልል ፕሬዝዳንትነት እንዲነሱ በማለት የዶክተር ደብረጽዮን ቡድን ግፊቱን ቀጠለ። ይህንኑ ግፊት የሰራዊቱ አዛዦችም በጥር ወር 2017 ተቀላቅለው ከጥር 12 እስከ ጥር 14 2017 ባደረጉት ስብሰባ ማጠቃለያ ባወጡት መግለጫ የአቶ ጌታቸው ረዳ አስተዳደርን የምስለኔዎች አስተዳደር በማለት ለዶክተር ደብረጽዮን ቡድን ግልጽ ድጋፋቸውን አረጋገጡ። የፕሪቶሪያውን ስምምነት ባለመፈጸምና የትግራይን ህዝብ በመከፋፈል የአቶ ጌታቸው ረዳን አስተዳደር ተጠያቂ ያደረገው መግለጫ በጊዜ አስተዳደር ውስጥ 50 ሲደመር 1 ድርሻ ያለው ህወሓት ሽግሽግ እንዲያደርግ ድጋፍ መስጠታቸውንም አረጋገጡ። ሁሉም በክልሉ የሚገኙ ታጣቂዎች በአንድ እዝ ስር እንዲሆኑም ወሰኑ። እርምጃውን የተቃወሙትን የጦር አዛዦች ከሰራዊት ኃላፊነት በመሻር በስፍራው ሌሎች እንዲተኩም ተደረገ። ይህንን መግለጫም ተከትሎ ከየካቲት ወር 2017 ጀምሮ በየደረጃ ያሉ ጊዜ አስተዳደር መዋቅሮችን የመበወዝ በተለይም ከመጋቢት ወር ጀምሮ በኃይል ጭምር ስልጣን መንጠቅ ቀጠለ። የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና ሌሎችም የስራ ኃላፊዎች ወደ አዲስ አበባ ሸሹ። ይህንን የተቃወሙ የትግራይ የቲዲኤፍ አባላትና የሰራዊቱ አዛዦች ጭምር የነጻነት ትግል ለማድረግ መንቀሳቀሳቸውን አወጁ። ራሳቸውንም የትግራይ የሰላም ኃይል ወይንም ቲፒኤፍ ሲሉ ሰየሙ። አቶ ጌታቸው ረዳን ተክተው መጋቢት 30 2017 የጊዜ አስተዳደር ፕሬዝዳንት የሆኑት ሌተና ጀነራል ታደሰ ወረደም በስድስተኛ ወራቸው በስልጣን መቀጠላቸውን ጥያቄ ውስጥ ያስገባ ተቃውሞ ገጥሟቸዋል። ሰኞ ጥቅምት 3 2018 መቀሌ ላይ የተጀመረው ተቃውሞ በዋናነት በህወሓትና ህወሓትን በሚደግፉ የሰራዊቱ አዛዦች በጀነራል ታደሰ ላይ የተቀሰቀሰ አመፅ እንደሆነ ቢገለጽም አሁን መልኩን ቀይሮ አመፁን ያስጀመሩትን የህወሓት መሪዎችና የጦር አዛዦችን ጭምር አጣብቂኝ ውስጥ ያስገባ ሆነውም ቀጥሏል። ከኤርትራ መንግስት ጋር በትብብር የሚሰራው የህወሓት ቡድን ጀነራል ታደሰን ለማንሳት እርምጃ የጀመረው የኤርትራ መንግስት ጀነራሉ በስፍራው እንዳይቀጥሉ ግፊት በማድረጉ ጭምር እንደሆነም ተመልክቷል። የኤርትራ መንግስት ደጋፊ የሆነው ኤርትራዊው አክቲቪስት አወል ሰይድ ጀነራል ታደሰን የትግራይ ህዝብን ለማዘናጋት እየተላከ ነው በሚል ያሰራጨው ቅስቀሳ ጀነራሉን የማንሳቱ ፍላጎት የኤርትራ መንግስት ፍላጎት ነው ለሚለው እንደ ጠቋሚ እየተወሰደም ይገኛል። አስተውዕሉ ተጋሩ ወዲ ወረደ ካብ አብይ ፀቂጣ ዝተዋህበቶ ተልእኮ ግን ከዓ ምፍላጥ ዘድልያ ሓንቲ እያ ንትግራይ ምዝንጋዕ ኣብ ክልተ ዝመቃቀለኩም ዘሎ ጉዳያት ዲዛይን ድዩ። በፌዴራሉ መንግስት በኩል ጀነራል ታደሰ የገቡትን ቃል ባለመፈጸም እንዲሁም ለሰላም ቁርጠኛ ባለመሆን እንደሚተቹም ተሰምቷል። አሁን በትግራይ የተጀመረው የትግራይ ኃይሎች አመፅ በትግራይ ጦርነት እንዳይነሳ ቢያንስ የማዘግየት አቅም እንዳለው ቢተነተንም ቀጣዩ የክልሉ አስተዳደርና መጻኢ ሁኔታ ምን ይሆናል የሚለው የብዙዎችን ትኩረት ስቦ ቀጥሏል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ
ክቡራን ተመልካቾቻችን ካለፈው ሰኞ ጀምሮ በትግራይ የትግራይ ኃይሎች የጀመሩት የአመፅ እንቅስቃሴ ከመቀሌ ጀምሮ እስከ አዲግራት እስከ ትናንት ድረስ መዝለቁ በተለያየ መንገድ ሰምቷል። የመብት ጥያቄ አንስተዋል። ከዛም ባሻገር በክልሉ ጸጥታና በአጠቃላይ ጉዳዮች ላይም ድምፃቸውን ማሰማታቸው ነው እንግዲህ የተገለጸው። ምናልባትም በአደባባይ በወጡት ወጣቶችም ሌሎች ህብረተሰብ ክፍሎችም እዛ ውስጥ አሉ። በተለያየ መንገድ እዛ ሂደት ውስጥ የተሳተፉ ሲቪሎች አሉ። የኢትዮጵያ ሀገር መከላከያ ሰራዊት አባላት የነበሩ ሰዎችም እንደነበሩ፣ የኢትዮጵያ ፌዴራል ፖሊስ ውስጥ የሚያገለግሉ እንደነበሩበት፣ ከዛም ባሻገር የትግራይ ልዩ ኃይል ያኔ ልዩ ኃይል ነበር፣ ልዩ ኃይል አልፈረሰም ነበር፣ እዛ ውስጥም የነበሩ እነሱ ሁሉ የተካተቱበት በአጠቃላይ ቲዲኤፍ የሚባለው ውስጥ ሲቪሎችም አሉ። እንግዲህ በዋናነት አሁን ቢቢሲ በዚህ ረገድ ሰፋ ያለ ዘገባ አውጥቷል። ሰዎችንም አነጋግሯል። ሰፋ ያለ ዘገባ እዛ ላይ ሞቶም ተመልክተናል። ምናልባት እዛ ላይ በተለያየ መንገድ የወጡትንም መሰረት አድርጎ ምናልባት አሁን እዛ ትግራይ ውስጥ የተጀመረው ነገር በቅርብ ጊዜያት ውስጥ በተለይ ካለፈው ዓመት መጨረሻ ጀምሮ ነገሩ ወደ በአጭር ጊዜ ውስጥ ወደ ግጭት ሊያስገባ የሚችል ነገር አለ ወይ? ያ ግጭት ደግሞ በትግራይ ሳይወሰን እስከ ኤርትራ ድረስ የሚዘልቅ ነው ወይ የሚል ጥያቄ በስፋት ያስነሳ፣ ስጋትን የጫረ ነገር ነው። ማንም ሰላምን የሚወድ ሩቅም ይሁን ቅርብ የሀገሩንም የአካባቢውንም ሰላም የሚሻ ከግጭት በመለስ ችግሮች መፍትሄ እንዲያገኙ ይመኛል። ግጭቶች ሲያንዣበው ደግሞ ማንም ውስጥ ስጋት ውስጥ ይከታል። ስጋቶች በአንድ በኩል በሰላማዊ በንጹሐን ላይ ከሚያደርሰው ጉዳት፣ በሌላም በኩል በሀገር ሀብትና ንብረት ላይ የሚከተለው ውድመት፣ ከምንም በላይ ደግሞ በአጠቃላይ ይሄ ነገር የሚፈጥረው ትቶት የሚሄደው መስቀልቀል ከባድም ስለሚሆን እነዚህን ነገሮች ሁሉ ታሳቢ ተደርጎ ሁሉ ነገር በሰላም በውይይት በንግግር ችግሮችን ለመፍታት የሚደረጉ ጥረቶችን ማንም ጤነኛ ሰው ማራመድ ወይ ደግሞ መደገፍም ያለበት የንግግር የሀሳብ ፖለቲካን በውይይት ችግሮች እንዲፈቱ ነው መሆን ያለበት። ስለዚህ በዚህ ረገድ ነገሮች በተወጠሩበት ወቅት ጠቅላይ ሚኒስትር አብይ ባለፈው ፓርላማ የስራ ዘመኑን ሲያበቃም በምክር ቤት ባደረጉት ንግግር ወደ ግጭት ውስጥ አይገባም፣ የሃይማኖት አባቶችና የሀገር ሽማግሌዎች ጥረት አድርጉ የሚል ጥሪ ማቅረባቸው፣ ያንን ተከትሎም የሀገር ሽማግሌዎችና የሃይማኖት አባቶች ወደዚያው ሄደው እንቅስቃሴ ማድረጋቸው፣ ከዚያም ከትግራይም ወደ አዲስ አበባ ተጉዘው ጠቅላይ ሚኒስትር አብይን ጨምሮ ባለስልጣናት ማነጋገራቸውም የሚታወስ ነው። ከኤርትራ ጋር ያለውን ውጥረት በግልጽ የሚታወቅ ነገር ነው። ይሄ ባለበት ሁኔታ ውስጥ በተለይ አዲሱ ዓመቱ ዋዜማም ከዛም በኋላ ባሉ ነገሮች ላይ ግጭቶች ሊነሱ ይችላሉ የሚለው የብዙዎችን ትኩረት ስጋትም ውስጥ የጣለ ነው። ይሄ አሁን ትግራይ ውስጥ እየታየ ያለው የአመፅ እንቅስቃሴ የወጣቶቹም እንዲሁም በአጠቃላይ የቲዲኤፍ ኃይሎች እንቅስቃሴ ትግራይ ውስጥ የጦርነት ድምፅ እንዳይሰማ የማድረግ አቅም አለው ብቻ ሳይሆን ምናልባትም ትግራይ ውስጥ ያለውን እንቅስቃሴ መሰረት አድርገው ወደ ችግሮችን በውይይትና በንግግር አንፈታም ያሉ አካላትም ምናልባት አሁን ቆም ብለው ነገሮችን ለመመርመር እድልና አጋጣሚ እየፈጠረላቸው ነው። የህወሓት ኃይሎችም በቁማቸው የተሰጣቸውን ትልቅ አማራጭና እድሎች ገፍተው ወጣቱን መልሰው ለመማገድ ሲቋምጡ ወጣቱ የታጠቁ ኃይሎች ምን እንደሚፈልጉ በአደባባይ እያረጋገጡ ስለመጡ ትግራይ ውስጥ ጥይት ድምፅ መልሶ እንዳይጮህ ለመከላከል ያለውን አቅም ይጨምራል። በአካባቢው ግጭት እንዳይፈጠር ያለውንም ሁኔታም በከፍተኛ ደረጃ ሊለውጠው ሊያሻሽለው የሚችለው ነገር መሆኑ የሚያጠራጥር አይመስለኝም። ከኤርትራ ጋር ያለው ነገር በዋናነት በመሀል ሀገር ውስጥ ውጊያውን ወደ ኢትዮጵያ ግዛት ውስጥ ለማድረግ ፍላጎት ስላለ ቲዲኤፍ የተባለው የትግራይ ኃይሎች መኖር ከነሱ ጋር ኢትዮጵያ መንግስት ውጊያ ውስጥ ይገባል። እነሱ የኤርትራ መንግስት ድጋፍ ያደርጋል። ስለዚህ ውጊያው ወደ ኤርትራ ድንበር ሳይሆን ኢትዮጵያ ግዛት ውስጥ ይሆናል። በሌላም በኩል ደግሞ ፋኖ ሸኔ የሚባሉ እነዚሁ አነስተኛና ጥቃቅን ቡድኖችም ደግሞ እነሱም ያው ለችግሩ በመንገድ መሪነትም በሌላም መንገድ የራሳቸውን አስተዋጽኦ ያደርጋሉ ተብሎ ስለሚታመን በንግግር በውይይት የመጡ እድሎችንና አጋጣሚዎችን እሱን ገፍተው አነጋግርም የሚለውን ነገር በተደጋጋሚ በአደባባይ ሲገልጹ ሲያረጋግጡት የመጡት ነገር ነው። እርግጥ ነው ኒውዮርክ ላይ የኤርትራው የውጭ ጉዳይ ሚኒስትር አቶ ኦስማን ሳላ ከአሜሪካው የአፍሪካና የመካከለኛው ምስራቅ አማካሪ አምባሳደር ማሳር ቦሎስ ጋር በቀይ ባህርም በሌሎች ጉዳይም እንወያያለን ብለዋል። ከዛ በኋላ በአሜሪካው መልእክተኛ በኩል ያሉ ሂደቶች ምን እንደሆኑ ቢታወቅ ነገር ባይኖርም
በኤርትራ በኩል ከዛ ውጭ ያሉ ነገሮች የኢትዮጵያ መንግስት የንግግር አማራጭ በሚል ያመጣ ያነሳውን ነገር ለዛ ምላሽ አልተሰጠም። ይልቁንም ምላሽ የተሰጠ ያለው በተለያየ መንገድ ተዳክመው የነበሩ ኃይሎች ኢትዮጵያ ውስጥ የሚንቀሳቀሱ ፋኖ፣ ሸኔ የሚባሉ ኃይሎችን እነሱን በተወሰነ ደረጃ መሳሪያ በመስጠትም አመራር በመስጠትም ከቲፒኤልኤፍ ጋር በማጣመርም ህይወት ትንፋሽ እንዲኖራቸው ለማድረግ የሚደረጉ ሙከራዎች መሆናቸውን ያው አይተናል። ግን ያው ሞከሩ፣ መጨረሻ ላይ ተጨፈለቁ። እንዲህ አይነት ነገር ነው እያየን ያለ ነው። በዚህ መንገድ ለማይሆን በተወሰነ ደረጃ ትክክለኛ ጥያቄ ብለው ምናምን ብለው የወጡ ልጆች ሊኖሩ ይችላሉ። በአብዛኛው ሸኔ የምንበለው ቲፒኤልኤፍ ፋኖ የምንበለው የስልጣን ጥምና ሌላ የጥቅም ፍላጎት ያላቸው ወገኖች እንጂ እስካሁን ድረስ በተደጋጋሚ በአደባባይም ደጋግመን የምንለው ነገር ነው። የትኛው ነው ጥያቄያችሁ? ስልጣን ላይ ያለው መንግስት የከለከለው እናንተ ስልጣን ላይ ብትሄዱ የምትመልሱት የሚለውን እስካሁን እየመለሱ አይደለም። እርግጥ ነው በተለየ ሁኔታ የሚመልሱት ነገር አለ። ግን ችግሩ ያን የሚመልሱትን ነገር እንደ ኢትዮጵያ የሆነው የማይመልሱትን ጥያቄ እንደ ብሔር ሆነው ለመቀጠል የሚመኙ ሰዎች አሉ። ግን ያ መንገድ ቲፒኤልኤፍ ሄዶበት መጨረሻው በውርደት ተደምድሟል ብቻ ሳይሆን ያኔ ትክክል ወይ ደግሞ የተወሰነ ጊዜ የወሰደው መንገድ አሁን መንፏቀቅም አያስችልምና ይህንንም የማይገነዘቡ ምናልባት በተረኛነት የኢትዮጵያን የፖለቲካ ስልጣን ይዘን ሁሉንም ታንኩንም ባንኩንም እንደሚባለው መዳፋችን ውስጥ አድርገን እንቀጥላለን ብለው እንደዛ የሚቀዡ የቅዠታቸው ተባባሪ የሆኑ ሰዎች ሊኖሩ ይችላሉ። ከዛ ውጭ ግን ደጋግመን እንደምንለው ሸኔ ጥያቄ የለውም፣ ፋኖ ጥያቄ የለውም፣ ኦሮሞ ውስጥ ጥያቄ የለውም ማለት አይደለም፣ አማራ ጥያቄ የለውም ማለት አይደለም። ጥያቄ ያለው እነዚህ ቡድኖች ጥያቄ ካላቸው ወይ ደግሞ ህብረተሰቡ የሚያነሳውን ጥያቄ ካላቸው ጥያቄያቸውን ይዘው የመነጋገር አማራጭ የውይይት መንገድ በሩ ተከፍቶላቸዋል። ብዙ ጊዜ ለመነጋገር ችግር የሚሆነው እንደውም በዋናነት ጉልበት ያለው አካል አልነጋገርም ይላል። የደርግ መንግስት ከሻቢያ ጋር ነው እንጂ የምነጋገረው ከህወሓት ጋር አልነጋገርም ሲል ኖረ። በኋላ ደግሞ ህወሓትም እየጠነከረ ሲመጣ ከህወሓት ጋር ለመነጋገር ሲመጣ ህወሓቶች ኢህአዴግ ነኝ ያሉት፣ አይ እንደ ኢትዮጵያ አላቃችሁም የሚል ነገር፣ እንዲህ አይነት ነገር። አሁን ያለው መንግስት ደግሞ ማናቸውም ስም ይኖር ለራሳቸው ሚስጡ እነጋገራለሁ ብሎ በየትኛውም መንገድ ላይ ለመወያየት ዝግጅቱን ወይ ደግሞ ፍላጎቱን በአደባባይ ከጫፍ ከሀገሪቱ መሪ ጀምሮ በየተዋረድ ይሄ ሲነገር ነበር። ስለዚህ በተለያየ መንገድ እነዚህን ታጣቂዎች የሚደግፉ ወገኖች ምናልባት ቆም ብለው ሁሌም ማየትም መመርመርም ያለባቸው ምንድን ነው ጥያቄው? ዛሬ ሰዎችን የአማራ ክልልን ኦሮሚያ ክልልን የሚያጎሳቁሉ ሰዎች ቢሳካላቸው ምን ሊያመጡ አሁን ጉስቁልናው እንዲመጣ የሚያደርጉት ነገር ምን ስለጎደለ ነው? ይሄ ጉስቁልና ህብረተሰቡ ላይ እንዲመጣ እየተደረገ ያለው ይሄ በየምናምኑ በየቤተ ዘመድ ጉባኤ የሚወራውን ልቦለድ ተረቱን እሱን ማቆም ነው። ተጨባጭ መሬት ላይ ያለው ነገር ላይ መነጋገር ነው። አንድ ወዳጄ ሰሞኑን ስለሆኑ ሰዎች እያወራ ነበርና ትንሽ ወደፊት ጊዜውም ሲያልፍ በጣም ሁሌ ሰው እየተገረመ የሚሄድበት ነገር ነውና ሲያወራኝ ሰዎቹ ከሚወቅሷቸው ሰዎች አንዱ እኔ ነኝ። ያ ሁሉ ትግል ተደርጎ ያ ሁሉ የመብት ነገር ተደርጎ ዛሬ ሀገሩ በሌላ ዘረኛ ሲወረር እነሱ ይህን መንግስት እየደገፉ እንደገና ኢትዮጵያ ችግር ላይ እንድትወርቅ እያደረጉ ነው። እነዚህ ሰዎች እውነት ለመናገር ምናልባት እኮ በቅንነት እያወሩ ይሆናል፣ ሌላ የፖለቲካ ኮተት ሳይኖርባቸው ግራ ቀኝ ስለማያዩ ኢትዮጵያ ውስጥ ምን እየተካሄደ እንደሆነ ስለማይገነዘቡ በቋሚነት ማህበራዊ ሚዲያ ወይ ደግሞ በጥላቻ የሚሰበክበት ቦታ ላይ ተጥደው ስለሚውሉ
የሚያዩት የሚያውቁት የሚረዱት ያንን ብቻ ስለሆነ ሊሆን ይችላል እንጂ አንድ ጤነኛ ሰው ኢትዮጵያ ምን አይነት ፖለቲካ ስርዓት ውስጥ እንደነበረች አሁን ይህንን ስልጣን ላይ ያለውን መንግስት የሚፈትኑት እነማን እንደሆኑ ኢትዮጵያዊ ነኝ የሚል በኢትዮጵያዊነት ዓላማ በሀገራዊ ህልም የሚንቀሳቀስና ይህን መንግስት የሚወጋው አለ። ጠቅላላ በየሰፈሩ የተደራጀ ዘረኛ አይደለም። ኢትዮጵያ ውስጥ ዘረኝነት ይቀነቀናል። በተግባርስ ዘረኝነትን የሚገልጹ ድርጊቶች አሉ። የሰሌዳ ታርጋ እኮ አንድ በቂ ማስረጃ ነው። የመኪና ሰሌዳዎቹ አማራ፣ ኦሮሞ እየተባለ የተሰጠን ሰሌዳ ኢትዮጵያ በሚል ለመቀየር ሲኬድ ምን ድረስ መሄድ እንደሚፈለግ በአደባባይ በቃላት ከሚገለጸው ባሻገር በድርጊት ከሚታዩት ነገሮች የቅርቡን ለማንሳት ብዬ ነው። ፌዴራሊዝሙ፣ ህገ መንግስቱ ምናምን የሚሉ ሰዎች አሉ። እንዴት ስንት ጊዜ ይህንን ነገር ምክንያቱም ሰዎች ሁሉንም ነገር ቢሰሙ እኮ ለእንዲህ አይነት ችግር መፍትሄ ማምጣት ይቻላል። የሚሰሙት የሚስማማቸውን የሚጥማቸውን ነው። የሚጥማቸው ደግሞ የትም አያደርሳቸውም። እውነት ነው እንትን የሚለን እውነት ማህርነት የሚያወጣው የሚታይ የሚጨበጥ የሚዳስስ የጎደለም ነገር ካለ እኮ ያን የጎደለ ነገር ተባብረን መጠየቅ እንዲቻል አይናችሁን ግለጡ፣ ግራ ቀኝትም አማትሩ። ዛሬ ሀገራዊ ህልም ውስጥ ቆይተው በኢትዮጵያዊነት ዓላማ ሲንቀሳቀሱ ኖረው ትላንት ተቃዋሚ የነበሩ ዛሬ ደጋፊ ቢሆኑ ምንድን የታገሉለት ዓላማ ወይ ደግሞ ሲጮሁለት የነበረው ነገር ምላሽ ስላገኘ ነው። ዘረኝነትን ሲቃወም የነበረው ቡድን ወይ ደግሞ ግለሰብ ወይ ደግሞ ምናምን ከዘረኞች ጋር አብሮ ሀገራዊ ህልም የሚቀነቀንበት ስርዓት ውስጥ ሌላ አጀንዳ ይዞ መምጣት እንዳልኩት በቅንነት ከታየ መረጃ ስለማዩ የሆነ ቦታ ላይ ስለተጣሉ፣ በሌላ በኩል ደግሞ ከታየ ኢትዮጵያ ማለት ለሱ ሰፈሩና መንደሩ ብቻ ሆነች፣ ከዛ ባሻገር ማየት የማይችል የሆነ ቦታ ላይ እየቆመ መሆን አለበት። ከእንዲህ አይነት ተረት መውጣቱ በጣም በጣም አስፈላጊ ነው። የሆነ ሰሞኑን ግርግር ነበር። የሆነ ቦታ ላይ ምንድነው ወልዲያ ምናምን ተባለ፣ የሆነ ሆነ። ደጋግመን ያለው ነገር ነው። የሆነ ፉከራዎች ነበሩ። አሁን ደግሞ የሆነች ወጣት ልጅ እንትን ብለው እንዲያደረጓት እንዴት በተመሳሳይ አንድ ጊዜ በተኑት በየአቅጣጫው። ልጅቷ ከተማረከች በኋላ እንዲያደርገው ምናምን አካሏን ቆርጦ ምናምን የሚል ብዙ ጊዜ ምናልባት ሚዲያ ላይ ምናምን ስታይ ስለነበር ያው ተያዘች ተገደለች የሚባል ነገር እችንም ወጣት ልጅ እችንም ለጋ ልጅ ያስበላችኋት የሚል ጥያቄ ስለሚመጣ የትኛውም ታጣቂ እነዚህ ጤነኛ ከሆኑ የትኛውም ታጣቂ ሽፍታም ይሁን መንግስት እድሜያቸው ለአቅመ አዳም ያልደረሱ ሰዎችን ለጦርነት ማሰለፍ የለበትም። የአእምሮ ዝግጁነትም ጭምር የአካል ብቻ ሳይሆን የአእምሮ ዝግጁነትም ጭምር ስለሌላቸው ማለት ነው። በማያውቁትና ባልተረዱት ነገር ውስጥ ስለሚገቡ ሰው አውቆ ተረድቶ ገምግሞ ሁኔታዎች ውስጥ መግባት ስላለበት 17 ዓመቷ ምናምንና ምንም ነው ይጠቅሳሉ። ስንት ዓመቷ ነው እንግዲህ 2 ዓመት በ15 ዓመቷ ጫካ ይዞ የህፃናት ወታደሮች በህፃናት ወታደር ሲጠቀሙ ነበር ማለት ነው። ውጊያው አንድ አካል ከገባ በኋላ ሊገድለው ስለሆነ ከቻለ በህይወት ሊይዞ ይሞክራል። ራሱ ላይ የሚመጣውን ጉዳት ለመቀነስ እርምጃ ይወስድበታል። ያ የሚጠበቅ ነገር ነው። ከዛ ውጭ ለምን ብለው ምን ስላደረገች ምን የተለየ ሁኔታ ስለተፈጠረ አሁን ለማነሳሳት ይጠቅማል ይበጃል የሚል ነገር አንዳንዴ ደግሞ በጋራ በደንብ ተመካክረው ስለማይዋሹ ይመስለኛል። አንዳንዱ ኑዛዜ ሆዋን ሁሉ እንዲህ ብላ ተናዘዘ ይችላል። ራስን የገደልኳት ማለት ነው። ልክ ያኔ በተለያየ መንገድ ሲደረግ እንደነበረው ማለት ነው። እና አላስፈላጊ የሆነ ቀን ፉከራ
የሆነ ቀን ዋይታ እንዲህ የተደረገ ፖለቲካ መቀጠል አይቻልም። አሁን ትልቁ ነገር ዋናነትም የተነሳውበት የቲዴፍ የትግራይ ኃይሎች አመፅ ኢትዮጵያ ውስጥ ያሉ ብዙ ነገሮችን ለማስተካከል ለማስከን ያለው እድል እጅግ በጣም ሰፊ ነው። ሁሉም ነገሮችን ቆም ብሎ ለማየት ለመመርመር እድልም የሚሰጠው ይመስለኛል። ኢትዮጵያ ፖለቲካ ውስጥ ያው ሁል ጊዜም በምኞት ላይ የተመሰረተ ነገር ነው። ሸኔን ተስፋ ያደረጉ ነበሩ። አሁን ሸኔን ተስፋ ጃልመሮ የሚያደርግበት አይመስለኝም። እሱ በእርግጥ ሁሉንም ነገር ስለሚያውቅ ተስፋ ያደርግበት አይችልም። ምን ያስብ እንደሆነ አያውቅም። ጃል ማን የሚባል የእሱ አማካሪ ይሄ የህወሓትና የኤርትራ ጽምዶ ላይ የሸኔን ሚና ሊገልጽ መሰለኝ አንድ ሚዲያ ላይ ተቆርጦ የወጣውን ያየሁት። ትክክለኛ ሚዲያው የት እንደሆነ አላውቅም። በአማርኛ የሰጠው ቃለ ምልልስ ነው። እንዴት ሉዓላዊነት የሀገር የቅኝ ግዛት ድንበር እንዴት ይደፈራል በሚል መግለጫ ይሰጣል። የጃልመሮ ልዩ አማካሪ ነው ምናምን የሚባለው። ኦሮሞ ስለ ቀይ ባህር ምን አገባው? ያኔም በባህር እያሉ ዘመዶቻችን ሁሉ አለቁ። አሁን መንግስት የሚለውን ነገር በተጨባጭ የሚነገረውን ነገር እና አንዳንዴ እነርሱ የሚያወሩት ነገር ራሱ በጣም በጣም የሚገርም ነገር ነው። አንደኛ የቅኝ ግዛት ድንበር የሚባለው ነገር በቅኝ ግዛት ድንበር ላይ አምነ እሱ መውጫ ነው ካልክ ኦሮሚያ የሚባል ሀገር የሚባለውን ቅዠትህን ማቆም ነው የመጀመሪያው። የቅኝ ግዛት ድንበር ላይ ኦሮሚያ የሚባል ሀገር የለም፣ ወይ ደግሞ እናንተ የሳላችሁት ወደ 600,000 ስኩዌር ካሬ ኪሎ ሜትር አካባቢ የሆነ መሬት የለም። ከዛ ቅዠት መውጣት ነው ቅኝ ግዛቱ። ሁለተኛ የኢትዮጵያ መንግስት በይፋ በአደባባይ የገለጸው የኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉት ባለፈው በዚህ ወር ማለት ነው እንደ አውሮፓን አቆጣጠር ጥቅምት 2 በጻፉት ደብዳቤ ላይ የሁለቱም ሀገራትን ሉዓላዊነትና የግዛት አንድነት ባከበረ መልኩ መፍትሄ ፍለጋ ውስጥ እንግባ የሚል ጥሪ ጭምር ነው የቀረበው። የኤርትራን ሉዓላዊነትና የግዛት አንድነት የሚባል ነገር አልመጣም። ነገር ግን ለጽምዶው ወይ ደግሞ ለቅንጅቱ ስለሚጠቅም የሚያስደስቱ ነገሮችን በዚህም በዚያ መወራጨት ተይዟል። ትልቁ ነገር በተለያየ መንገድ ቢተባበሩ ምን ያመጣሉ የሚለውን ከዚህ ቀደም አንስቼዋለሁ። ምናልባት በጣም በጣም መዋየት አስፈላጊ የሚሆነው ይሄ ነው። አሁን ግን አጀንዳ ያሱ አይደለም። ደጋግሞ ግን መዋየት ያስፈልጋል። የሁሉንም አቅምና ኢትዮጵያ ያለችበትን ደረጃ ማንም ጤነኛ ሰው ሲገመግመው ምን እንደሚከተል ለማናችንም ግልጽ ነው። ዓለም አቀፍ ትንተና መጽሔቶችም እነ ዘ ኢኮኖሚስትም የቅርብ የወጡትንም በዜና ሽፋን ጭምር አውጥተናቸዋል። ጥያቄው የሆነ ተአምር ይፈጠርና ሰማይና ምድር ቦታ ይቀያየሩ አይነት ነገር ሆኖ እነዚህ ጽምዶች ተባብረው 4 ኪሎ ቢደርሱ ከዛ በኋላ ምን ይሆናል? ጭንቅላታቸው ውስጥ ብዙዎቹ ያለው አብይ የሚባል ሰው ነው። እሳቸውን ከቤተ መንግስት አውጥተው ነው። ከዛ በኋላስ መውጣቱ ሰማይና ምድር ቦታ መቀያየር ይችላሉ ወይ የሚለውን አሁን ያለውን ጠቅላላ አሰላለፍ አይቼ ነው። ፀሐይ በምዕራብ ትወጣለች ወይ እንደሚባለው ሁሉ የማይሆንና የማይታሰብ ቢሆን የሆነ የማይሆንና የማይታሰበው በተአምር ሆነና ደረሳችሁ ይባል ምንድን ነው የሚደረገው? ከዛ በኋላ ኤርትራ መንግስት ኢትዮጵያ የሚባል ሀገር እንዲቀጥል ይፈልጋል። ምክንያቱም ከጠቅላይ ሚኒስትር አብይ ጋር መስራት ያልፈለገ፣ ሁሉንም ከሰጠው ከህወሓትም ጋር መስራት ያልቻለ፣ ሁሌም በስጋት ከኢትዮጵያ ወገን የሚመጣን ነገር እየፈራ የሚመጣ መንግስት ለአንዴና ለመጨረሻ ከጠቅላይ ሚኒስትር መለስ አብይ ጋር ካልሰራ፣ ከህወሓቶች ጋር ካልሰራ ማንንም ሊያመን ስለማይችል ዋስትና አድርጎ የሚወስደው ከዚህ በኋላ ኢትዮጵያ እንደ ሀገር መቀጠል የለባትም ነው። ስለዚህ ትንንሽ እንጎቻ መንግስታትና የጎበዝ አለቆች የሚፈጠሩበት ሁኔታ ይፈጠራል።
የሁሉንም አሰላለፍ ስናይ ደግሞ ለዚያ ራሳቸው በጣም ያመቻቹ ናቸው፣ ቲፒኤልኤፍን ጨምሮ። በእርግጠኛ ደግሞ ቲፒኤልኤፍ በህይወት ኖሮ እዛ ቢደርስ አድቅቆ ሽባ አድርጎ ጥሎት እንደሚሄድም ደግሞ የሚያጠራጥር ነገር አይደለም። ማንም ይህንን ገምግሞ ይህንን መረዳት የማይችል ያው ምኞቱን ወይ ደግሞ የአቅሙ ውስንነቱን የሚያረጋግጥ ብቻ ነው የሚሆነው። ስለዚህ እነዚህ ኃይሎች ተስፋቸው ሁሉም በተናጠል እንዳልኩት ሸኔ የሚሆነ ነገር ቤተ መንግስት ገብቶ ሁሉን ነገር ጠቅልሎ የእሱ የፈቀረውና የፈለገውን ብቻ ልክ ቲፒኤልኤፍ 27 ዓመት እንዳደረገው ያደርጋል፣ እንዲህ አይነት ሁኔታዎች ይኖረናል ብሎ ተስፋ ያደረጉ ነበሩ። ያው ነበሩ፣ ምኞት ሆኖ ቀረ። ፋኖም እንዲሁ ተወራጭቶ ነበር፣ መንግስት እንደሚሆን ቃጅቶ ነበር። አሁን ብዙዎቹ ከቅዠት ወጥተዋል። ራሳቸው መሪ ነን። ችግሩ የፋኖ ስንት መሪ እንዳለው የማይታወቅ በየሰፈሩ የተቧደነም ስለሆነ ቅዠቱ ላይ ብዙዎቹ ከቅዠት እንደወጡ አምናለሁ። ግን እየተንደፋደፉ አንድ ተስፋ የሚያደርጉት ነገር አለ። አሁን ሸኔው ምንም ተስፋ የሚያደርጉት የኢትዮጵያ መንግስት ከኤርትራ ጋር ያደረገው ነገር ነው። ስለዚህ ይሄ ትብብር አለ። በሩቅ ግብፅ አለች፣ በአካባቢው ደግሞ ሱዳን አለች። መቼም ይሄ ሁሉ ባለበት ሁኔታ ውስጥ የኢትዮጵያ መንግስት ሊገታን አይችልም ብለው እንዲህ በምኞት የሚባክኑ ምናምን አሉ። ያው እንግዲህ ከግብፅ ጋር የተያዘው ነገር ግብፅ ድረስ እንደምትሄድ በተለያየ መንገድ ታይቷል። የአምባሳደር ማሳድ ቦሎስ አልአረቢያ ላይ ሰጡት ቃለ ምልልስም ያው በዜናም ሸፍነነዋል። አንድ እውነት አለ፣ ግድቡ አልቋል። ያንን እውነታ መሰረት አድርጎ መፍትሄ እንፈልጋለን፣ ሁሉንም የሚያስማማ ብለዋል። ግን ምርጫም የላትም። ከዛ ውጭ የሚታይ ነገር የለም። በየመድረኩ በየምኑ የሚናገሩት ነገር አሉ። ግን ጥሩ ምናልባት ብዙ ነገሮችን የበለጠ ይገልጻል ተብሎ የሚታመነው በትናንትናው ከትናንት በስቲያ ረቡዕ ዕለት በግብፅ ካቢኔ የሀገሪቱ ጠቅላይ ሚኒስትር ሙስጠፋ ማዶሊ የተናገሩት ነው። በትዕግስት እና በአርቆ አስተዋይነት ነገሮችን የተመለከትንበት መንገድ ታሪካዊ መብታችንን አሳልፎ መስጠት አይደለም የሚለው ላይ ሶስታዎችንም የሚያስማማ የመፍትሄ ሀሳብ ይገኛል ብለን እናምናለን የሚል ነገርም ያነሳሉ። ቀደም ሲል እስካሁን ድረስ ያልተናገሩት እስካሁን ድረስ በነበረው ሁኔታ ያልተናገሩት ግድቦቹ ውሃው ሲሞላ በነበረበት ጊዜ ውስጥ በተከታታይ አንድም ቦታ አንድም ጊዜ ችግር ሳይፈጠር መሞላቱንም እዛ ላይ አረጋግጠዋል። ስለዚህ የሆነ ወቅት ላይ ኢትዮጵያን ለማስገደድ ብዙ ነገር አደረጉ ያሉቸው ነገሮች ሁሉ ለግብፃውያን ያው ከዚህ ቀደም ሲነግሯቸው የነበሩትና በተጨባጭ ያሉ ነገሮች በተወሰነ ደረጃ በመረጃ አሁን ከኡስታዝ ጀማል ጋር ባደረኩት ቃለ ምልልስ ላይ እዛ ላይ ኡስታዝ ጀማል ያነሳው ነገር አለ። ሌላው ቀርቶ ግብፃውያን ውሃው ከሌላ ቦታ መጥቶ ኢትዮጵያን አቋርጦ እንደሚሄድ እንጂ 85 ከመቶ ከኢትዮጵያ እንደሚሄድ የማይገነዘቡበት ሁኔታ መኖሩ፣ በሌላ በኩል ደግሞ ሰሞኑን ከጎርፉ ጋር ተያይዞ ጎርፉ አደጋ ደረሰበት በሚባልበት ወቅት የውሃው ፍሰት ጎርፉ በተከሰተበት ወቅትና ኢትዮጵያ የለቀቀችው የሚደርስበትን የጊዜ ገደብ ምናምን እሱን የባለሙያዎች ትንተናዎች ሁሉ በስፋት እየቀረቡ በአብዛኛው በጨበጣ ላይ በተመሰረቱ ነገሮች የህብረተሰቡን ስሜት እንትን ለመኮርኮር የሚደረጉ ነገሮች መሆናቸውንም መሰረቶች ነገሮች አሉ። ይሄ የሚያሳየው ምንድነው? ግብፃውያኑ ምንም ስጋት ውስጥ የሚጥላቸው ነገር በተለይ መሪዎቹ እንደሌለ ያውቃሉ። ነገር ግን አንድ የሆነ ቦታ ላይ ቃል ስለገቡ ነው። ከዚህ በኋላ ምናልባት ማድረግም ካልቻሉ ከኢትዮጵያ መንግስት ጋር ከመነጋገርና ከሱ ጋር በመወያየት በመፍትሄ መጣር ነው። ስጋታቸው ተጨማሪ ግድብ ኢትዮጵያ እንዳትሰራ ነው። ተጨማሪው ግድብ ውሃ ፍሰቱ ላይ ተጽዕኖ እንዳያመጣ ነው። ስለዚህ ይህን ለማድረግ በእግሩ ሳይቆም ሊጥሉት ሞክረው ድጋፍ ሲያደረጉላቸው ሁሉ ኃይሎች ተዳክመው በምርኩዝ ተደግፈው በቆሙበት ሁኔታ ውስጥ ያን ያልወደቀ ዛሬ በጉንፋን ምን ሊሆን ይችላል? ስለዚህ
ይሄኛው መንገድ ያዋጣቸዋል ወይስ ከኢትዮጵያ መንግስት ጋር ያለው ነገር ይበጃቸዋል? እሱን በሂደት የምናየው ነው። የእነ አሜሪካኖቹም ጥረት እዚህ ውስጥ እንትን የሚለው ዞሮ ዞሮ ከመሳሪያ አቅርቦትና የገንዘብ ድጋፍ ከማድረግ ያለፈ ነገር ውስጥ ሊገቡ አይችሉም። ሱዳን ነች ለሁላችንም መማሪያ ነበሩ እንድንላቸው የዛሬ 2 ዓመት ክስተት ነው። የዛሬ 2 ዓመት በሚያዝያ 2023 በፈረንጆቹ ድንገት የፈነዳ ነገር ዛሬ ትይዩ መንግስት እስከ መፍጠር የተሄደበት ሀገሩ እየፈረሰ ያለበት ሁኔታ ነው። የፈረሰ ሀገር ውስጥ ያለ ራሱን በወጉ መጠበቅ የማይችል ቡድን ምናልባት ስርዓት ምንድነው መተላለፊያ በር ሊከፍት ይችላል። ያ መተላለፊያው በር ደግሞ ለሱ መታነቂያ እንደማይሆንም ማረጋገጫ ስለማይኖር ወደዛ ሁኔታ ውስጥ ይገባሉ አይገቡም በሂደት የሚታይ ነገር ነው። ትልቁ ነገር አሁን የሚደረጉ ነገሮች የትኛው ኢትዮጵያ ውስጥ የሚደረጉ የሸኔው ምን በለው የፋኖ ምን በለው የቲፒኤልኤፍም የሚለውጡት ነገር እንደሌለ ለሁሉም ግልጽ ይመስለኛል። በተለያየ መንገድ በአመፅ የሚያስበው እንዳበቃለት ይረዳል። ስለዚህ ኢትዮጵያ አሁን ከኤርትራ ጋር ውጊያው ስትገባ ትልቅ አውዳሚ ጦርነት ውስጥ ስለምትገባ የዛን ጊዜ ነገሮች ከቁጥጥር ውጭ ይወጣሉ። ያኔ ሾልከን ለመግባትም አመፅ ለማስነሳትም ብዙ ነገር ለማድረግ ይመቸናልና በየስርቻው የሚተኩስ ሰዎችም ትንሽ ወደ ከተማ ቀረብ ብለን መተኮስ የምንችልበት ሁኔታ ይፈጠራል ብለው እንደዛ እየተመኙ ሊሆን ይችላል። ግን ያን ሁሉ እዛ ጋር ሳይደርስ የሚያመከን ነገር የሰሞኑ ትግራይ ውስጥ ያለው እንቅስቃሴ ምናልባት ኢትዮጵያውያንም ኤርትራውያንም ከበቂ በላይ በጦርነት 60 ምናምን ዓመት ያለፈ ህዝብና ህዝቦች ናቸው። ስለዚህ ከእንዲህ አይነት አዙሪት የሆነ መውጫ ነገር እየተገኘ ይመስላል። መውጫው ምንድን ነው? ኤርትራ በምታደርገው ነገር ቀጥታ ከኢትዮጵያ መንግስት ጋር መጋፈጥን አትፈልግም። ህወሓትን ፊት ለፊት ሌሎቹን መንገድ መሪዎቹንም ደግሞ በሆነ ቦታ ላይ መንገድ ምንድነው እንትን እንዲያደርጉ ከማድረግ ያለፈ ነገር ውስጥ አትገባም። ስለዚህ በዋናነት ግጭቱን ወደኛ የሚደርግ የሚወጣውን ነገር ይገቱልናል ተብሎ የታሰበው ጥይት ማብረጃ እንዲሆኑ የተመኟቸው የትግራይ ኃይሎች የመጀመሪያዎቹ አመፁ። የጦር አዛዦቹንም ሁሉንም ምናምን ጀምሮ ማለት ነው። አሁን የቀሩትም እነርሱ ጋር ተስማምተው የእነሱን ፍላጎት የሚፈጽሙ ተደርጎ ይታመን ነበር። ግን ካለፉ ሰኞ ወዲህ በተደጋጋሚ የምናያቸው ካለፉ ቅዳሜ ነው የተጀመረ ይባላል። ግን ጎልቶ የወጣው ሰኞ ዕለት ነበር። ከሰኞ ወዲህ ያሉ ሁኔታዎች ብዙ ነገሮችን እየለወጡ ነው። የመብት ጥያቄ አንስተዋል። የደሞዝ የጥቅማ ጥቅም አንስተዋል። ከዛ በላይ ሰላም እንፈልጋለን። የአንድ የፖለቲካ ቡድን መሳሪያ አይደለንም። ሰላምን እንፈልጋለን። የአንድ የፖለቲካ ቡድን መሳሪያ አይደለንም። የአንድ የፖለቲካ ቡድን መሳሪያ ለማድረግ ባለፈው ጥር 2017 ላይ የቲፒኤልኤፍ ኃይሎች ማለትም በቲፒኤልኤፍ ቁጥጥር ስር ያሉ የኮርና ከኮር በላይ የሚባሉት የወሰኑት ውሳኔ ያኔም በተለያየ መንገድ የትግራይ ምሁራንም በጣም ሲያሳስቡ ነበር። ብዙ ነገር ተሰሚነታችሁን ተደማጭነታችሁን ችግር ሲፈጠር ጉዳዩን ለማቆም ያላችሁን እድል ያሳጣችኋል። ይህን ነገር ቀልብሱት ተብለው በእነ ዶክተር ደብረጽዮን ተመርተው የታዘዙትን ሌላው ቀርቶ ያኔም ተብለዋል። እኔ አይደለሁም ምለው የትግራይ አክቲቪስቶች የተናገሩት ነው። የተነበበውን መግለጫ ሁሉ ከህወሓት ጽሕፈት ቤት ተጽፎ የተሰጣቸው አሉ። ያን አድርገው አላስፈላጊ ነው ገብተው የትግራይ ወጣቶች ጀነራሎች ጭምር ሸፍተው ጫካ እንዲወጡ እድል ፈጠሩ። ትልልቅ የፖለቲካ መሪዎች፣ ትልልቅ ጦር ጀነራሎች ከሂደቱ እንዲወጡ አደረጉ። ይልቁንም እነርሱ ላይ እንዲነሱ በር ከፈቱ። ያም ሆኖ ቀላል የማይባል ቁጥር ስለሆነ የእርስ በርስ ግጭት እዛው በትግራይ ኃይሎችና በአመፁት መካከል ይመጣል የሚል እንደው ስጋቶችም ነበሩ። ግን ይሄን ትርጉም ባለው ሁኔታ የሚቀይር ነገር የሰሞኑ እንቅስቃሴዎች ናቸው። ምናልባት የፌዴራል መንግስቱ እዚህ ጋር ከዲዲአሩ ጋር ተያይዞ ምላሽ መሰጠት ያለበት የዲዲአር ጥያቄ እያቀረቡ ነው።
እዚህ እንቅስቃሴ ውስጥ ወይም በየካምፑ ያሉት ወታደሮች ከቢቢሲ ዘገባ ላይ እንዳየሁት ተቃውሞም አደባባይ ወጡት ማለት ነው። የኢትዮጵያ ፌዴራል ፖሊስ አባላት የነበሩ፣ የኢትዮጵያ ሀገር መከላከያ ሰራዊት አባላት የነበሩ፣ እንዲሁም የትግራይ ልዩ ኃይል ፖሊስ አባላት የነበሩ ናቸው። ሌሎች ከሲቪል የገቡም አሉ። እነዚህ በተወሰነ ደረጃ ደሞዝ የሚያገኙበት ሁኔታ እንዳለ ነው ከዘገባው የሰማሁት የተረዳሁት። ደሞዝ የሚያገኙ ከሆነ በኢትዮጵያ ሀገር መከላከያ ሰራዊት በኩል ደሞዝ የሚያገኙ ከሆነ በትግራይ በጀት በኩል ነው ብዬ አላምንም። በኢትዮጵያ ፌዴራል ፖሊስ የነበሩት በዛ በኩል የሚያገኙ ከሆነ በትግራይ በጀት በኩል ሳይሆን በፌዴራል በጀት በኩል ነው ማለት ነው። የኢትዮጵያ መንግስት ደግሞ በጀት ለቆ ያንን ክፍያ እየፈጸመ ከቀጠለ በዲዲአሩ ፕሮግራም መፈጸም ያለባቸው ነገሮች ውስጥ እንግዲህ የተወሰኑት የሆነ ገንዘብ ድጋፍ ተደርጎላቸው ወደ ሰላማዊ ህይወታቸው እንዲመለሱ፣ ሌሎችም ደግሞ ምናልባት ወደ ጸጥታ ተቋማት ውስጥ መግባት የሚችሉበት እድል ሊፈጠር ስለሚችል በዚህ ረገድ ያሉ ነገሮችን የኢትዮጵያ መንግስት ማፋጠን፣ በፌዴራል መንግስቱ ይሄ በዚህ በኩል ሚናውን ቢወጣ ብዙ ነገሮችን ለማስተካከል እዚህ ጋር ደግሞ ታግተው ያሉትን ሰዎች ነፃ ለማውጣትም እድል የሚፈጥር ነው ብዬ አምናለሁ። እነዚህ የትግራይ ኃይሎች ጥያቄያቸውን በተደጋጋሚ ባቀረቡት ነገር ላይ ሰላም እንፈልጋለን፣ የሆነ ኃይል መሳሪያ አይደለንም ብለው በአደባባይ ያረጋገጡት ነገር አሁን ዘመኑ ጥሩ ነገር ነው። ሁሉም ሰው ስልኩ ላይ መረጃዎችን በደንብ መስማት የሚችልበት ሁኔታ አለ። እንደ ድሮ የኢትዮጵያ ቴሌቪዥን የሚነግረው ብቻ ከዛ ውጭ ፕሪንት ሚዲያ ነበር የነበረው። የጽሁፍ ምንድነው ጋዜጣ ምናምን ነው የነበረው። ጋዜጣ መቀሌ ደግሞ ያው ጋዜጣ የማይገባበት ክልል እንደነበር ይታወሳል። አሁን ማንም የማያቆመው ሳተላይት አፈንኩ ገደብኩ የማትለው እያንዳንዱ ኪስ ውስጥ መረጃ በደንብ የሚተላለፍበት ሁኔታ አለ። ስለዚህ እነዚህ ታጣቂዎች ምንድን ነው የተፈጠረው፣ ተመልሰን ወደ ግጭት ለምንድን ነው የምንሄደው የሚለውን ነገር ዛሬ በቂ መረጃ አላቸው። ቢያንስ ማንን ይሰማሉ? ዶክተር ደብረጽዮንን ሊሰሙ ይችላሉ። ጀነራል ታደሰን ሊሰሙ ይችላሉ። ጀነራል ጻድቃን ሊሰሙ ይችላሉ። አቶ ጌታቸውንና የመሳሰሉትን ሊሰሙ ይችላሉ። ከሁሉም ወገን የሚመጣውን ይሰማሉ፣ ይመዝናሉ። በፌዴራል መንግስት የሚነገረውን ነገር ደግሞ ከዛ ጋር ያነጻጽራሉ። ስለዚህ የጦርነት የግጭት ቀውስ ውስጥ የመግባት ፍላጎት እነማን ጋር እንደሆነ ቁልጭ ብሎ እየታያቸው ነው ማለት ነው። ስለዚህ ይሄ ሁኔታ ካለ ጦርነት አንፈልግም የሚለው መልእክት ጦርነት ለመቀስቀስ እየሰራችሁ ነው የሚል መልእክትም ለቲፒኤልኤፍ ጭምር እየተላለፈ ነው። ስለዚህ በጣም በዚህ ሁኔታ ውስጥ ቲፒኤልኤፎች ይሄንን ኃይል ይዘው ወደ ውጊያ እንገባለን ካሉ ምን ያህሉ አብሯቸው ይዋጋል ብቻ ሳይሆን ምን ያህሉ መልሶ ይወጋቸዋል የሚለውንም እርግጠኛ መሆን ያስቸግራቸዋል። ስለዚህ ትግራይ ውስጥ ተመልሶ ጥይት ድምፅ እንዳይፈነዳም የሰሞኑ እንቅስቃሴ የራሱን አስተዋጽኦ ያደርጋል። የኤርትራ መንግስት እነዚህን ተጠቅሞ ጦርነቱን መንገድ ላይ ገቶት የኢትዮጵያ መንግስት ካዳከመ በኋላ ከዛ በኋላ የሆነ ነገር እፈጽማለሁ ብሎ የሚያስበው ነገር ያንን ለመፈጸም የሚያስችል ሁኔታ እንደሌለ የበለጠ የሚያረጋግጥበትም ሁኔታ ስለሆነ በንግግር በውይይት ችግሮችን ለመፍታት ያለውን እድል ያሰፋል። አነስተኛና ጥቃቅን ቡድኖቹም ከዚህ በኋላ ተስፋ የሚያደርጉበት ወይ ደግሞ ሊመረኮዙበት የሚችሉት ነገር ሁሉ አንድ በአንድ መመርኮዣቸው ምርኩዝ እየወደቀ አውላላ ሜዳ ላይ የሚቀሩበት ሁኔታ እየተፈጠረ ስለሆነ ይሄም ምናልባት አሁንም ተስፋ ባለመቁረጥ ገንዘብ የሚልኩና ገንዘቡን የሚሰበስቡት ያ እስኪደርቅ ድረስ የሆነ ነገር የተወሰነ ሊፍጨረጨሩ ይችላሉ። ከዛ ውጭ ግን ሰላም የሚባለውን ነገር ራሳቸው ለምነው የሚመጡበትም እድል ሊፈጠር ይችላል። እየሆነ ያለው ነገር ትግራይ ውስጥ ችግሩን ኢትዮጵያ ውስጥ መከራ የዘራ ቡድን ኢትዮጵያ ውስጥ መከራውን ያመጣ ቡድን
ትግራይ ውስጥ የነበር ኃይል ነው። ያ ኃይል 27 ዓመት በኢትዮጵያ ውስጥ ያፈሰፈነውን ቢያንስ እዚህ ላይ አሁን አንዳንዶች አላስፈላጊ እንትን ውስጥ መግባቱ አይጠቅምም። ተጨባጭ ነው። ዛሬ የምንታመምበት ዘረኝነት ፖለቲካ ስልጣን ላይ ለመቀጠል የሚያስችልን አቋራጩ መንገድ ነው ተብሎ ስለታመነ እንጂ ሀገር በዚህ መንገድ እንደማይቀጥል ተጠፍቷቸው አይደለም። ከስልጣን ባሻገር ህልምም ግብም ስላልነበር ነው። የተወሰደ ሚኒሊክ የወሰዱ ዙፋን አለ፣ እሱን አስመለስን የሚል ስሜት ብቻ ነው የነበረው። ከዛ ያለፈ ሀገር እንደ ሀገር እንዴት ይቀጥላል? ህዝብ እንደ ህዝብ ሁሉም በጋራ በትልቅ ሀገር ውስጥ እንዴት ተሳስሮ ተጋምዶ በሰፊው ሀገር ውስጥ ከየትኛውም ጫፍ የትኛውም ድረስ በባለቤትነት እንዴት በጋራ ይኖራል የሚለው ነገር ይልቅ በዛ ቅዠት መጡ። ከዛ በኋላ ደግሞ ስልጣን ላይ ሲወጡ ፍርፋሪ ባልሰጡት ህዝብ ስም ሲዘርፉ፣ ሲቀሙ፣ ወንጀልም ሲፈጽሙ ኖሩ። ይህ ኃይል መጨረሻ ላይ ከኢትዮጵያ የፖለቲካ ስልጣን እንዴት እንደለቀቀ ይታወቃል። ሙሉ ጉልበቱን ትግራይ ላይ ያሰረፈ ጭቆናውን፣ ፈተናውን አሁን ትግራይ ውስጥ መቆሚያ ሜዳ ረመጥ እሳት ሆኖበታል። ስለዚህ እዛ ላይ የተፈጠረው ሁኔታ ግጭት ማስቀረት ወይ ደግሞ ወደ ጦርነት ለመግባት ያላቸውን ነገር መክታት ብቻ ሳይሆን ምናልባትም ኢትዮጵያ ውስጥ መደማመጥ የሚቻልበትን ሁኔታ የሆነ የሰፈር ሰው የሚነግርህ ሁል ጊዜ ትክክል ነው ብለህ መረጃን በሰፈር ገድቦ እውነት የኔ ሰፈር ነው፣ እውነት ከኔ ሰፈር የሚነገረው ነው የሚለውን ነገር ለማስቀረት ሰው ሁሉም አይኑንም ጆሮውንም ከፋፍቶ ለማየትም ለማድመጥም የሚችልበት ሁኔታ ስለሚፈጥር ምናልባት ያለፉትን 30 ምናምን ዓመታት ብቻ ሳይሆን በአጠቃላይ ኢትዮጵያ ፖለቲካ ውስጥ ያሉ ነገሮችን በዚህ በሀገራዊ የምክክር ኮሚሽን በኩል የሚመጡ ጉዳዮችን ለተወያይቶ መፍትሄ ለመስጠትም ሰው መደማመጥ የሚችልበት ሁኔታ ተፈጥሯል። ያስብልኛል፣ ሁሌም ትክክል ነው የሚባለው ቡድን ከማንም በላይ ለትግራይ ሕዝብ ጠላቱ መሆኑን ራሱ እዛው መሬት ላይ ሆኖ እያረጋገጠለት ይገኛል። ስለዚህ አሳቢው ጠላት ከሆነ ስለዚህ ከዚህ ቀደም ምንድን ነው የነበረው የሚለውን ነገር ቆም ብሎ ማየት፣ መመርመር፣ ማድመጥ፣ መወያየት፣ መከራከር የማንም መብት ተገድቦ የማንም መብት ተቀንሶ ሀገር ሆኖ ሊቀጥል አይችልም። ስለዚህ ሁሉም ኢትዮጵያዊ በሀገሩ በሰፊው ኢትዮጵያ ውስጥ በባለቤትነት በነጻነት መንቀሳቀስ የሚችልበት የፖለቲካ ስርዓት እንዲመጣ የመጀመሪያው የተኮለኮለው አጥር የብረት አጥር እሱ ያው በደንብ እየፈረሰ ነው። ድልድዩ በተገቢው እየተገነባ ይመጣል። ከዛ በኋላ መደማመጥ፣ መነጋገር ይቻላል። በመደማመጥና በመነጋገር ውስጥ ከግራ ቀኝ ያሉትን ነገሮች ማንጋ ክፍተት፣ የቱጋ ጉድለት፣ ያንን ክፍተትና ጉድለትም ዛሬ ለመወቃቀስና ለመወነጃጀል ሳይሆን ከስተቶች ተምሮ ከጉድለቶች ትምህርት ወስዶ የተሻለ ነገር ለመፍጠር ብዙ ነገሮችን ለማመቻቸት ያግዛል፣ ያስተካክላል ብዬ አምናለሁ። በዚህ ረገድ በርትቶ ጠንክሮ በትብብር መስራቱ በጣም ያስፈልጋል። የትግራይ ኃይሎች የጀመሩት የመብት ጥያቄ በእንደዛ ረገድ የሚቀርቡ ጥያቄዎች ላይ የፌዴራል መንግስትን በሱ በኩል ያሉ ክፍተቶች፣ ጉድለቶች ወይ ደግሞ በድጋፍ ረገድ ያሉ ነገሮች ካሉ ድጋፍ መስጠት አለበት። ግጭትን ለማስወገድና ሰላምን ለማረጋገጥ የሚያስችል መንገድ ስለሆነ የቲፒኤልኤፍ ኃይሎችም እንግዲህ አንዳንዴ ብዙ ሰዎች ይሄ ምንድነው ደም ያለበት ያንቀዠቅዠዋል ይባላል። እንደዛ አይነት የሚያደርጋቸው ሰዎች አሉ ይመስለኛል። ይህንን መቼም አንድም ሰው ጤነኛ ሰው አይቶ እዚህ ጋር ፍሬን ነው መያዝ አለበት፣ ወዴት እየሄደ እንደሆነ ምንድነው ነፃ አውጪ ወይ ደግሞ ተሟጋች ብሎ ሲከተል ምናምን ሲል የነበረው በድንጋይ ሊወግርህ የሚችልበት ምዕራፍ ላይ በደንብ መደረሱ ስለሚታይ ይህን እውነታም ተመልክቶ ጥይት ድምፅ ሳይጮህ
ችግሮችን በውይይት ለመፍታት የሚቻሉበትን እድል ተፈናቃዮችን ወደ ቤታቸው መልሶ የዲዲአሩን ፕሮግራም ያለ እንከን እንዲቀጥል አድርጎ በዛ መልኩ መቀጠል የኤርትራ መንግስት ከኢትዮጵያ መንግስት ጋር ተነጋግሮ ለሁለቱ ሀገር ህዝብ የሚበጀው ነገር ላይ መንቀሳቀሱ በጣም አስፈላጊ ነው። በኦሮሚያም በአማራም ያሉ የታጠቁ ኃይሎች ህብረተሰባቸውን የኔ የሚሉትን ከማጎሳቆል መከራ ውስጥ ከመክተት ልጆችን ከትምህርት ማዕድ ከማራቅ ውጭ እያመጡት የለወጡት የፈየዱት የለም። መከራ፣ ስቃይ፣ ሰቆቃ አተረፉለት። ይህን ህዝብ ከዚህ በላይ ይበቃዋል የሚሉ ከሆነ መንግስት በኃይል እርምጃ ምናምን እያስተካከለ ሽፍታን መቶ መቶ ሊጠርግ አይችልም። ሽፍታን መቶ መቶ ሊጠርግ አይችልም ማለት ሽፍቶቹ በየስርቻው በየምናምኑ በሆነ አጋጣሚ ሊኖሩ ይችላሉ። ግን ሽፍቶቹ መንግስትንም ምንም ማድረግ አይችሉም። ግን ህብረተሰቡን ወጥቶ መግባቱ ላይ በተለያየ መንገድ የሚያደርጉት ተጽዕኖ አለ። ይህን ለመከላከል የፈለገ የተደራጀ ኃይል የፈለገ እንትን ቢኖር የሚሆን ነገር አይደለም። ይህ ህብረተሰብ ከህብረተሰቡ ነው። እንዲህ አይነትን ነገር ማቆም የሚችለው ህብረተሰቡ ከአካባቢ ሚሊሻዎች ጋር በመተባበር ብቻ ነው። አሁን በአንዳንድ አካባቢዎች ላይ የኢትዮጵያ መንግስት የሀገር መከላከያ ሰራዊት ወይ ደግሞ የአማራ ዋና ዋና ኃይሎች የኦሮሚያ ኃይሎች የማይንቀሳቀሱባቸው ቦታዎች ይኖራሉ። ኃይላቸውን መበተን አይፈልጉም። ሰብሰብ ብለው ሲገኙ ሄደው ይመቷቸዋል። ከዛ ውጭ ግን ህብረተሰቡ ተባብሮ ሰላሙ መረጋገጥ የሚችልበት ሁኔታ ሚሊሻዎች ወደ ተግባር በደንብ እስኪገቡ ድረስ በምንም ሁኔታ የአማራ ኃይሎች እንዲሁም የኦሮሚያ ኃይሎች የሀገር መከላከያም በሆነ ቦታ ላይ ሊሄዱ አይችሉም። ይህንን ሰው መገንዘብ አለበት። ምክንያቱም ስንት ሚሊዮን ወታደር ነው በየቀበሌው በየምናምን መቀመጥ የሚችለው። ስለዚህ በየቀበሌው መቀመጥ አይችሉም። በዚህም የተነሳ ሽፍቶቹ በየእንትኑ ይቀመጡና ከዛ እየወጡ አንድ ቀን ይተኩሳሉ፣ በሚቀጥለው ቀን ደግሞ ይሸሻሉ። ከዛ ዜና ያስነግራሉ። ከአንድ ቀን በኋላ ደግሞ ሙሾ ይቀመጣሉ፣ ሙሾ ያወርዳሉ። እንዲህ እየተደረገ እስከ መቼ ድረስ ይቀጥላል? የህብረተሰቡን ስቃይና መከራ ለማብቃት መንቀሳቀሱ ከማንም በላይ ይጠቅማል። በመጨረሻም አንድ ከኢኮኖሚ ጋር የተያያዙ አንዳንድ ሚዲያዎች ላይ የወጡ መረጃዎችን እሱ መሰረት አድርጌ ተወሰነ አስተያየት ለመስጠት ነው። ምናልባት የኢኮኖሚ ባለሙያዎች የበለጠ ማብራሪያ ሊሰጡበት ይችላሉ። በአንድ በኩል ከዚህ ከዩሮ ቦንድ ጋር የተያዘ የኢትዮጵያ መንግስት ከዩሮ ቦንድ ጋር የተያዘ ሽግሽግ ለማድረግ ከአበዳሪዎቹ ጋር በተደረገ ድርድር መስማማት አልቻሉም የሚል ነገር ነው። ስለዚህ ያንን የኢትዮጵያ መንግስት ገንዘቡን በድርድሩ መሰረት ስላልተስማማ ምንድን ነው ለመከፈል በሚችልበት ሁኔታ ላይ ስላልተስማሙ ሌላ አማራጭ እንከተላለን ብለዋል የሚል ነገር ዜና እየወጣ ነውና ዜናው ዜና ነው። አሁን የኢትዮጵያ መንግስት አለመክፈሉ ወይ ደግሞ ተደራድሮ አለማሳካቱን እንደ ትልቅ ነገር ተደርጎ ያው በቋሚነት ተቃውሞ ምናምን ያሉ ሰዎች ይህንን እንደ አጀንዳ ሲያነሱ በጣም ስለሚገርመኝ ነው። ዩሮ ቦንድ በሚል ወደ $1 ቢሊዮን የኢትዮጵያ መንግስት የተበደረው በወያኔ ጊዜ ነው። ከዓለም አቀፍ የገንዘብ ተቋማት ከዓለም አቀፍ የገንዘብ ድርጅት ምናምን ጋር የተያዘ ይሄ ከነጋዴዎች ወይ ደግሞ በከፍተኛ ወለድ ከሚያበድሩ እንትኖች የተበደረው ገንዘብ ነው በቲፒኤልኤፍ ዘመን። ስለዚህ ዕዳው መጥቶ እዚህ መንግስት ላይ ወድቋል። ያንን ለመክፈል አማራጭ መንገዶች የሚላቸው ነገሮች ላይ ተደራደረ። ስለዚህ አልተሳካም፣ ድርድሩ ይቀጥላል ተብሏል እና እሱ ተበድሮ የሆነ ነገር ላይ አባክኖ ምናምን አይነት ተደርጎ በመጀመሪያ መረጃዎቹን ማጥራቱ ነው። የተበደረው የቀደመው መንግስት ነው። ከዛ ውጭ ጋር የኢትዮጵያ መንግስት ተደራደረ፣ አልተሳካም። አንዳንድ ሪፖርቶች ሳይ ፍርድ ቤት እንሄዳለን የሚሉት ነገር መጥቷል። ስለዚህ ፍርድ ቤት ሳይኬድ የኢትዮጵያ መንግስት መመለስ የሚችልበት ወይ ደግሞ በጥንት ማለት የሚችልበት ሁኔታ ይፈጠራል ብዬ አምናለሁ እና ዜና ነው፣ ጥያቄ ውስጥ የሚገባ አይደለም። ጉዳዩን ግን የስርዓቱ ውድቀት ምናምን ተደርጎ በዛ መልክ ሲቀርብ አየሁ።
የሆነ ነገር በመጣ ቁጥር እንዲህ እየተባለ ይቀጥል ይቻላል። አሁን ሰሞኑን ማዳጋስካር ላይ አመፅ ነበር። ኢትዮጵያ ማዳጋስካር፣ ኢትዮጵያ ስንት ነገር ትሆናለች። ስሪላንካ ሲባል፣ ባንግላዴሽ ሲባል የሆነ ሀገር የሆነ ነገር በተፈጠረ ቁጥር እሱን እየተመኘን መቀጠል እንችላለን። ለጂኦግራፊ ግን ጥሩ ነው በእውነት የተቃውሞ ጎራው ስላለው ባንግላዴሽ የት ነች፣ ስሪላንካ የት ነች፣ ማዳጋስካር የት ነች ምናምን እየተባለ አካባቢዎቹን ለማወቅ ለደጋፊዎቻቸው ጥሩ ነው። ምናልባት ከዛ በኋላ አንዳንዴ የት እንዳሉም በዝርዝር ነግረው አይመስለኝም እንትን የሚሏቸው። ለመቃወም ሁል ጊዜ ምንትኑን ይዞ በዛ መልኩ መቀጠል ምን ይጠቅማል? ስሪላንካ፣ ባንግላዴሽ፣ ማዳጋስካር ኢትዮጵያ አይደለችም። ከምኞት ይልቅ በምን መንገድ ኢትዮጵያ ውስጥ ለውጥ እናመጣለን? በጠመንጃ ተሞከረ፣ በአመፅም ተሞከረ። ስለዚህ አቋራጩ መውጫው መንገድ ምርጫ ነው። ኢትዮጵያ ምርጫ 2018 እንግዲህ ቶሎ ብሎ ወደዛ መሞከሩ ጥሩ ነው። ሌላው የኢትዮጵያ የዓለም ባንክ አወጣ የተባለው የኢትዮጵያ ውስጥ ያለው የድህነት መጠን 33 በመቶ ከነበረው አሁን ወደ 44 ከመቶ አካባቢ ከፍ ብሏል። ማለትም ኢትዮጵያ ውስጥ ከድህነት ወለል በታች የሚኖሩ ኢትዮጵያውያን ቁጥር 33 በመቶ ነበር። አሁን ድህነቱ ጨምሮ ወይ ደግሞ ድሆቹ ጨምረው በድህነት ወለል በታች የሚኖሩት ቁጥራቸው ጨምሮ 44 በመቶ ደርሷል የሚል ነው። ከዚህ ቀደም የኢኮኖሚክስ ባለሙያዎችንም አነጋግረን መረጃዎችን በተለያየ መንገድ ስናሰራጭ ለቆየን ሰዎች አስገራሚ ነው። ምክንያቱም ኢትዮጵያ ውስጥ ከድህነት በታች የሚኖረው 33 በመቶ ነው ተብሎ በሚነገርበት ወቅት ይቀለድ ነበር። ኢትዮጵያ ውስጥ እንዴት ነው ከ33 ኢትዮጵያ ውስጥ ከድህነት በታች የሚኖረው 33 በመቶ ብቻ ነው የሚለው? ከቀልድም በላይ ነው። ባለሙያዎች ብዙ ጊዜ የሚሉት ነገር ለምሳሌ ከድህነት ወለል በታች የሚለው የአንድ ሰው ዕለታዊ ገቢው አሁን ባለው መስፈርት ማለት ነው $3 ማለት ነው። አንድ ሰው $3 በአሁኑ ወደ 450 የኢትዮጵያ ብር አካባቢ ማለት ነው። 450 የኢትዮጵያ ብር የሚያገኝ 450 ብርና ከዛ በታች የሚያገኙ ከድህነት ወለል በታች የሚኖሩ ኢትዮጵያን ናቸው። ከድህነት ወለል በታች የሚኖሩት 450 እና ከዛ በታች የሚያገኙ 33 በመቶ ናቸው። ልብ በሉ። በቀን 450 ብር የሚያገኝ ከድህነት ወለል በታች ማለት ነው በዓለም አቀፉ መስፈርት። ኢትዮጵያ ውስጥ ሌላው 77 ማለት 67 በመቶ ኢትዮጵያኖቹ ሌሎቹ የዕለት ገቢያቸው $3 በታች በላይ ነው ማለት ነው። ያኔ ሲቀለድ ነበር ይሄ ቁጥር፣ እጅግ ሲሾፍበት ነበር የኢኮኖሚክስ ባለሙያዎቹ። እነ ሳውዝ አፍሪካ ጋር ካለው ቁጥር እንኳን በጣም በኢኮኖሚ ያደገችው ሀገር ላይ ካለው ቁጥር ጋር እንኳን ሲነጻጸር አስገራሚ ነው። ዴሞክራቲክ ሪፐብሊክ ኮንጎ ወደ 68 ምናምን ከመቶ 68 አይደለም ወደ 70 ምናምን አካባቢ ከመቶ ነው ከድህነት ወለል በታች የሚኖር ህዝቧ። እነ ብሩንዲ ምናምን እያለን እነ ሴንትራል አፍሪካ ሪፐብሊክ ከ60 ምናምን በመቶ በላይ ነው። ይሄንን ዳታ አያስፈልገንም። ኢትዮጵያ ውስጥ በቀን 450 ብር የሚያገኝ ሀብታም ነው ወይስ ከድህነት ወለል በታች የሚኖር ነው? ሀብታም አይደለም። እርግጥ ያ ማለት እኮ በወር ወደ 15,000 ብር ነው አካባቢ የሚያገኝ ሰው ማለት ነው። በወር 15,000 ብር ማግኘት በወር 15,000 ብር የሚያገኙ ከድህነት ወለል በታች ያሉ። ድህነት ማለት ይሄ ነው፣ ወር 15,000 ብር ማግኘት ነው።
ይሄንን የሚያገኙ ይሄንንና ከዛ በታች የሚያገኙት ኢትዮጵያውያን 33 በመቶ ናቸው። ሌላው ግን 67 ከመቶ ከዛ በላይ ገቢ አለው። ይሄ ሲቀለድበት የኖረ ነገር ነው። የዓለም ባንክ ነው መረጃውን ያወጣው። የዓለም ባንክ የኢትዮጵያ መንግስት መረጃን ወስዶ ዳታውን ወስዶ ነው። ስለዚህ አሁን 44 ራሱ 44ም ዝም ብዬ ስንትን ስለው 44 በመቶም አይደለም ብዬ አምናለሁ። ከዛ በላይ ከድህነት ወለል በታች ኢትዮጵያን አሉ ብዬ ነው ማምነው። ይልቅ ቁጥሩ ይሄ ለፖለቲካ ንግድ ሲባል የሚወጡ ቁጥሮችን እሱ ላይ መጠንቀቁ ነው። ትክክለኛ መረጃ ዳታዎቹ የተጨበጡ ዳታዎች እንዲወጡ ማድረግ ነው እንጂ በወር 15,000 ብር የሚያገኙ ከድህነት ወለል በታች ናቸው። ሌላው ኢትዮጵያዊ ግን 67 ከመቶ ኢትዮጵያዊው ከ15,000 ዶላር ከ15,000 ብር በላይ በወር የሚያገኝ ነው። እንግዲህ በቤተሰብ ምናምን ደግሞ ሲወሰድ አስገራሚ እኮ ነው የሚሆነው። እና አንዳንዴ ለመቃወም ወይ ደግሞ ለማሳጣት ተብሎ የሚደረጉ ነገሮች እንዴት ነው አንድ ኢትዮጵያዊ 15,000 ዶም ቀደም ሲል እኮ የሆነ የሚኒስትሮቹ ምናምን ደሞዝ ነው እኮ እንደውም ያኔ እንደውም የኢትዮጵያ መንግስትን ደሞዝ እንትን ወስደን ራሱ ጠቅላይ ሚኒስትሩ እኮ ከድህነት ወለል በታች ናቸው እያልን ነበር ዘገባ የምንሰራው በደሞዝ ደረጃ ካየን። እና ይሄ አሁንም የኢትዮጵያ መንግስት ከዚህ ከቁጥር ጨዋታ የወጣ እንደሆነ ይሰማኛል። የተጨበጡ ስራዎችም የተሰሩ ነው። ስለዚህ ቁጥሮቹን በተጨባጭ ኢትዮጵያ ውስጥ ተጨባጭ የሆኑ ቁጥሮችን መስጠትና 60 በመቶ ነው 70 በመቶ ነው ይልቅ እንደዛ መታየት ነው ያለበት። ኢትዮጵያ ውስጥ 33 ከመቶ ከድህነት ወለል በታች ያለ ኢትዮጵያ የለም። ቢያንስ ከ50 በመቶ ቢያንስ እንደው ዝም ብለን እንትን ብለን ከ50 በመቶ በላይ ከድህነት ወለል በታች ነው የሚኖሩ። ይሄን እውነታ እንትን ማለት ነው እንጂ ነው ከሱቅ ወይ ከኪስ የሚወጡ ቁጥሮችን መሰረት አድርጎ የሚሰሩ እንትኖችን ያንን እንደ መከራከሪያ መጠቀም አንዳንዴ ትዝብት ውስጥ የሚጥሉ ነገሮች ስለሆኑ ነገሮችን እውነተኛ ነገሮችን ይዞ የተጨበጡ ነገሮችን ይዞ ክርክር ማድረግ በብዙ መልኩ ይጠቅማል ብዬ አምናለሁ። በሌላም በኩል ደግሞ ከድህነት ወለል በታች የሚኖሩ ዜጎች ከዚያ ሁኔታ ውስጥ እንዲወጡ ደግሞ ሰላም በጣም ወሳኝ ነው። መረጋጋት ወሳኝ ነው። የኢኮኖሚ እድገት ወሳኝ ነው። በግጭትና በቀውስ ውስጥ ያለ ሀገር ከእንዲህ አይነት ሁኔታ ውስጥ ለመውጣት የሚያደርገው እንቅስቃሴ ላይ ሳንካ የሚፈጥርበት ነገር ስላለ ጦርነቱን አቁሙ፣ ከቅዠት ዓለም ውጡና ለመፍትሄው ተንቀሳቀሱ። መፍትሄው በኢትዮጵያ ብሔራዊ ምርጫ ቦርድ የዛሬ ዓመት ማለት በዚህ ዓመት የሚካሄደው ምርጫ ሂደት ውስጥ ማለፍ መውጫው፣ መተንፈሻው፣ መድረሻውም እሱ ብቻ እንደሆነ ይሰማኛል። በዚህ መንገድ መቀጠሉ ሁላችንም ይጠቅመናል። ክቡራን ተመልካቾቻችን የዛሬ አርብ ጥቅምት 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ጥቅምት 7 2018 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።